ምስጋና ታብጂ ነግሬሻለሁ እንዳታገኙ ድጋሚ እኮ ምን እያደረግሽ ነው ያለሽው? እዛ ያው እኔ ያሰብኩት በቃ አንድ ላይ ሆነን ብዙ ነገር ያወራነው ነገር አለ። ከጎኗ ሆኜ እያንዳንዱ ነገር ላይ እረዳታለሁ ብዬ ነበር ያሰብኩት። አልተሳካም። ማለት እንደዚህ ይፈጠራል ብዬ አላሰብኩም ታውቃለህ። እሱ ደግሞ እንደዚህ ሌላ ሀገር ይሄዳል ምናምን ብዬ አላሰብኩም ነበር እና ያ ነገር ደግሞ ትንሽ ያረበሸኝ ታውቃለህ። ለዛ ነው እና አንተንም ደግሞ እንዳስከፋው ያወራነው ነገር ሌላ ነው፣ የሆነው ነገር ሌላ ነው። እኔ አታገኛልኩሽ አይደል? እሱ ስትመጪ ብልታገኘው ስትመጪ እንኳን በጎ ነገር እንኳን አስበሽ ቢሆን ማለት ነው። አዳምጪ፣ ልትነግሪኝ ይገባል። እሱን ላገኘው እየሄድኩ ነው፣ ለዚህ ጉዳይ ላገኘው እየሄድኩ ነው ማለት ይችላል አይደል? ጉዳይ እንዳታገኘው ይችላል። ያው ሁለታችሁንም ያገኘኋችሁ በእርግጥ ያው ምንም የሚያናድ ነገር የለውም። እኔና እሱ ደግሞ ያው በሰዓቱ ያወራነው ነገር ስላለ የኔ ደግሞ በአንዴ መቀየር ነው። እሱን ትላንትም በተፈጠረው ነገር እንደዛ የሆነው እንጂ ሌላ ነገር አይደለም። ያው የኔ መጎዳት ምናምን ስለማይፈልግ ያው እንደ ጓደኛ አሁንም አንተ ያ ነገር ባይሰማህ ጥሩ እኔ እየገባሽኝ አይደለም። ይህን ጸባይሽን ልለምዶም ላውቁም አልቻልኩም። እኔ እሱን አውቃለሁ ምናምን ማለት ነው። በጣም አመሰግናለሁ። ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው። ስንጀምር በቃ እንደቆረጠላት እንደወጣላት ነው የነገረችልኝ እና እኔ ደግሞ እንደ ወንድሟ እንዴት መሰለህ ያው በቃ እኔም በሰዓቱ ከአንተ ጋር ያለው ነገር በደንብ ሄሉ ግን ማለት ነው ጓደኞችሽ ራሱ ጠንበለል ቆንጆ ከየት ነው የምታመጫቸው? የብዙዎቹ ኮሜንት ነው በነገራችን ላይ ይሄ ነገር ጭራሽ ያራሽን ነገርና የሆነው አንድ አይደለም። በጣም ነው ኮንፊውዝ ሆንኩት። እንዳንቺ ሆኜ ነበረ ችግርሽን አብሬሽ ጋር የነበረው አይደል? እና እሱን ከመጣላትም ደርሰናል ምናምን ከሱስ ስታስቢው በአንድ ቀን መመለሳችሁ በጣም የሚያናድ ነገር ነውና ኢቨን ከዚህ በፊት ሁላ ስታያላ እንደዚህ እንደማትች ብታገኝ ኖሮ ምንም አይነት ፕሮሰስ ማድረግ መጀመሪያ ነበር ያሰብኩት። ልክ ነህ ባይዘወይ ግን ያው እኔ ምን መሰለክ ከእሱ ጋር በአንዴ ነገሮችን ለማቆም ከብዶኝ ነበር። ከዛ ደግሞ ያው እኔና አንተ አብረን ነበርን። አንተም ከጎን የሆነ እያገዝከኝ በብዙ ነገር እና በሰዓቱ ደግሞ እንዴት ነው ሊሄድ ነው አይነት ስታፍ ስሰማ በቃ አልቻልኩም። እንዴት ነው ይልም ለማስረዳ አላውቅም በቃ እና እንደዚህ ለማጂክ አውክሳር ለምን ጀመርሽ? መጀመሪያ ልክ አይደለም እኮ አይ ማለት እንደዚህ ይፈጠራል ብዬ አላሰብኩም ታውቃለህ። እሱ ደግሞ እንደዚህ ሌላ ሀገር ይሄዳል ምናምን ብዬ አላሰብኩም ነበር እና ያ ነገር ደግሞ ትንሽ ያረበሸኝ ታውቃለህ። ለዛ ነው እና አንተንም ደግሞ እንዳስከፋው ያወራነው ነገር ሌላ ነው፣ የሆነው ነገር ሌላ ነው እና እኔ ለአንቺ ስለማስብልሽ ለአንቺ ስለማስብልሽ እና ስለማስብልሽ ብቻ ነው እንደዚህም ስራዬ ብዬ መጥቼ እንደዚህ እያወራሁሽ ያለሁት። ለዛ ነው ገብቶሻል። ከፍላጎትሽ ውጭ መሆን አልችልም። ምክንያቱም ጉዳይ አንቺ ጉዳይ እንደ ራሴ ጉዳይ ሆኜ ችግርሽ ልፈታ ሞክሬያለሁ። አንቺ የመረጥሽው መንገድ ሌላ ነው። እኔ ከዚህ በላይ ምንም ማስፈልግሽም አልመሰለኝም እና ሜይ ቢ ለምን እንደዛ እንዳደረግሽ አሁንም እሱ አስፈራርቶሽ ወይ በሆነ ሚንስ ከሆነ አንድ ያላችሁት እሱንም አንዳንድ ነገር ልወቅ ብዬ ነው የጠራሁት። አይደለም ምንም ያስፈራራኝ ነገር ምናምን የለም። እውነት አንተ ደግሞ ያ ሳወራክ ምስል እሺ ብለህ ስራ ትተህ ጊዜህን ሰጠኸኝ እውነት ተባብረኸኝ ነው። ምን እንደምልህ አላውቅም። አመሰግናለሁ ከልቤ። ይቅርታ ደግሞ እንዳትይዝብኝ። እሱን ነው እኔም ስለማውቀው ኤኒታይም ከጎንሽ ነኝ። የማስፈልግሽ ሰዓት ጥሪኝ። ያው እንደዚህ አይነት ኬዝ ካልሆነ በስተቀር ማለት ነው ሊኖር ይችላል። እኔ የለበትም እኔ ያው አድቫይስ ነው ላደርግሽ እንጂ
ምንም ካሁን በኋላ አላስገባም ማስገባበት ሳይኖር አረተው እሺ እኔ የእውነት አውቃለሁ ከጎኔ እንደምትሆንም በደንብ ነው የማውቀው እና የእውነት አመሰግናለሁ በጣም እሱም ደግሞ እንደሚወደኝ አውቃለሁ ያው እኔም እሱም በጣም ልውስ ገብተን ነበረ ያው በስተመጨረሻ እንግዲህ ያው አንድ ላይ ሆነናል ምንም አይነት ሪያክሽን አትጠብቅም ፈልገሽ አለች ነገር አመሰግናለሁ ምስጋና ታብጂ አበዛው እሺ አላበዛ ነግሬሻለሁ እንዳታገኙ ድጋሚ እኮ ምን እያደረግሽ ነው ያለሽው? ሰላም መጀመሪያ ሰላም ምንም አይነት ሰላም የለኝም እኔ ካንተ ጋር ሰላም ነው ምን ታደርጊ የመጣሽው እሱ ጋር ሁሌ ነርቨስ ነው እንዴት ነው ነግሬሻለሁ ድጋሚ እንዳታገኙ ነግሬሻለሁ አይደል እኮ ለሰላም እኮ ነው ዛሬ ምንም አይነት ነገር እስከ እንደማንፈልግ ነግሬሻለሁ አይደል ነግሬሻለሁ አልነገርኩሽ እንዳታገኙ ብዬሻለሁ አልኩሽ ለምጫት ታንዲ ሶላ ነገር ዛሬ ለሰላም እኮ ነው እሱ ያለውን ነገር ሊያወራት ነው እሺ ልስማ ምን እንደምታወራ ያው ሁላ ነገር ያደረኩት ለዛ ነው ለሷ ነው እሱ ላስረዳ ነው ዛሬ ጠራው ነርቨሳቱን ቢሰማኝ ጥሩ ነው ምክንያቱም ለኛው ለሁላችንም ብዬ ነው እንደዚህ አንተን ጠርቼ ያ ብዙ ነገር አድርጌያለሁ አውቃለሁ ነው ሶ አሁን ላይ ደግሞ አንድ ላይ ናችሁ ድጋሚ ህይወታችሁ ጥላ ልትገባ እሱ ቃል ልገባለህ ነው የመጡ ያሉት እሱ እንዴት ነው ምን መሰለህ አሁን ይሄ አረዳድ ችግር ነው እንጂ እኔና እሱ ምንም ነገር የለም ብዬ ከዚህ በፊትም ስለብቻለሁ እሱ በቃ ሊያግዘኝ የሆነ ሰዓት ላይ እኔ በቃ ና አግዘኝ እየወጣች እሺ ብሎ ማግዛት ነው ሌላ ነገር የለም እኔና እሱ ደግሞ ያው በሰዓቱ ያወራነው ነገር ስላለ የኔ ደግሞ በአንዴ መቀየር ነው እሱን ትላንትም በተፈጠረው ነገር እንደዛ የሆነው እንጂ ሌላ ነገር አይደለም ያው የኔ መጎዳት ምናምን ስለማልፈልግ ያው እንደ ጓደኛ እና ለዛ ነው እንጂ ሌላ የተለየ ነገር የለውም ሶ እኔ ራሴ ፍላጎት ነው እኔና እሷ ምንም ነገር እንደሌለ ጓደኛዋ ነን ያንዳንድ ነገር ወክርሚም ነገር ያለው አይደለ አንተ ጋር ልክ ተጋባ እንጂ ነገር ተጋብቼ ሳይሆን ያው ትንሽ ክብሬም ነገር ስታረግ ነበረ ምንም ያረኩት ነገር የለም አሁን እንድንጨቃጨቅ ሳይሆን የጠራው ላይክ በጥሩ ኢነርጂ ሆነ ያለው ነገር እንፈታ ዛሬ ገባኝ እኔ ካንተ ጋር ያለው ነገር አስቀድሜም ጨርሻለሁ ገብቷል አሁን ሙሉ ኔጌቲቭ ኢነርጂ አጥቼ ነው የመጣሁት ገባኝ እኔ እንደፈለግኩ ነው አንተ አይመለከተኝም እኔ ሁሉ ነገር ካንተ አልፈልግም ገብቷል አሁን ሁሉ ነገር ሁኚም እንዳልተፈጠረ ንቄ ይዘውኩት ለሷ ሲል ነበር እንጂ ከሷ ካንተ ጋር ምንም ነገር እንደሌላት አቅ ነበር እሱን ደጋግሜ ነግሬያለሁ ኦፍ ኮርስ እያንዳንዷ እንቅስቃሴ ለሷ ብዬ እንደሆነ ላስረዳ ነው ዛሬ አመጣጤ አንተ ነው የሚጋብዝ ምን አስፈልገ ዛሬ ከምን አንግል ነው እንደዚህ ማለት ይፈልከው አንድ ላይ ያዩዋችሁ እሷም አሁን ብቻዋን እያወራት ነበረ ፍላጎት እንዳላትና አብራችሁ መቀጠል እንደምትፈልጉ ነገረች ስለዚህ አሁን ባላ እናንተ ውስጥ መግባት አስፈላጊ ነው ያላማት ከዚህ በፊትም ሳደርግ የነበረው ለሷ ብዬ ነው ካንተ ጋር ነው ፐርሰናል ጊዜ ከዚህ በፊትም አንተዋወቅም ሶ ይቅርታም ጠይቀህ ነው አመጣጤ አልባሌ ነገሮችን አድርገናል በመሀል ትንሽ ተናደን አንተም አታውቅም ያው እኔ እንኳን በመሀል የሆነ ነርቨስ ሆንኩኝና ትንሽ ኮንትሮል ማድረግ አልቻልኩም ራሴ እሱን ማገናዘብ ይቅርታ ችግር የለም ለዚህ ሁሉ እናንተ መዳረስም አልነበረብንም ገብቷል ነገሮች ሁሉ ባጭር መቆጨት የነበረባቸው ነገሮች ነው የሁሉ አንተ ጥፋት ሲሆን እሷ ጥፋት ነው እሷን እንድትነግራት ጋር ችግር የለውም ገብቷል እኔ እውነት ለመናገር የሆነ ሰላም አውርደን በቃ ያለንበት ታሪፍ ነው እና እሱም ደግሞ በቃ አሪፍ ሀሳብ ነው ይዞ የመጣው በቃ የተፈጠሩ ነገሮች አሉ በሰዓቱ ብዙ ነገሮች ተፈጥረዋል ከኔም አንተም በቃ ስህተት ብዙ አለና እያንዳንዱን ከቆጠሩን በጣም ብዙ ነው ለዛ በቃ ደስ የሚለው ነገር ማለት ነው ሄሉ የምታቀርባቸው ሰዎች ለእሷ የሚራሩና ለእሷ እንትን የሚሉ ነው ምን አይነት እንትን አቀራረብ እንደምትቀርባቸው ባይገባኝም ሄሉ ለእኛም እስኪ እንዴት ሹክ በይ ትላላችሁ እና ይህም ልጅ እንግዲህ
ጥፋቱን አምኖ ይቅርታ ያውም ደግሞ ይቅርታ የተባለውን ይቅርታውን መቀበሉ በጣም ትልቅ ነገር ነው። የእውነት ይቅርታ ተጠያይቀን ሰላም አውርደን ህይወታችንን ቢቀጥል አሪፍ ይመስለኛል። ችግር የለውም። እኔ ከአንተ ጋር ነግሬያለሁ። ከመጀመሪያውም ችግር የለብኝ። ችግሬን ከእሷ ጋር ገብቶሃል። አንተ ጋር ያለው ዛሬ በይቅርታ መፍታት ከባድ ነገር አለ። እዚህ ላይ መናገር የምፈልገው ግን አንቺ እንዳታገኝ ያልኩሽን ሰው እኔ አታገኝ ያልኩሽ አይደለ? እሱ ስትመጪ ብልታገኘው ስትመጪ እንኳን በጎ ነገር እንኳን አስበሽ ቢሆን ማለት ነው። አዳምጪ፣ ልትነግሪኝ ይገባል። እሱን ላገኘው እየሄድኩ ነው፣ ለዚህ ጉዳይ ላገኘው እየሄድኩ ነው ማለት ትችያለሽ አይደል? ድጋሚ እንዳታገኘው ብዬሻለሁ። ያው ሁለታችሁንም ያገኘኋችሁ በእርግጥ ያው ምንም የሚያናድ ነገር የለውም አይደለም። በዛ ላይ ማለት ነው የእሱን ሀሳብ አውቀዋለሁ። እኔ እና እሱ እንተዋወቃለን። ምንም ነገር እንደሌለንም ታውቋለህ። እሱ አሁንም አንተ ያ ነገር ባይሰማህ ጥሩ እኔ የገባሽኝ አይደለም። ይህን ጸባይሽን ልለምደውም ላውቁም አልቻልኩም። እኔ እሱን አውቃለሁ ምናምን አውቃለሁ እንታወቃለን። ያው ችግር የለውም። ይቅርታ ማለትም ይቅርታ ማድረግም ታላቅነት ነው፣ ትልቅ ነገር ነው እና ሰላም አለን። ዛሬ ያው ለሰላም እንደሆነ ሰምተናል። ደህና ነሽ? እንዴት ነሽ? ሰላም ነው። ያው ሰላም ነው አለን። እሱ ይጠጋልና እንደዚህ ነው። እሺ እርቅ ፈጥረናል ዛሬ ሆኖላችኋል። እንግዲህ እንኳን ደስ አላችሁ። እናንተንም ይቅርታ እሱ ጋር ተጠያየቃችሁት? አዎ የሆነ ሰላም ተባባሉ እንጂ እኮ ሰላም አልተባባላችሁ። የሆነ ትንሽ ተበሳጭቼ ነበር ባንተ ግን ስላደረክ ደግሞ ያውቃችሁታል። አሁን ምንም እኔና እሷ ምንም ነገር ኖሮን ሳይሆን ያው በመሀል ጎርቷት ነበረ። ያው ከዚህ ፊት የምትሰራች ነገር አለ። እሱን በማገናዘብ አንድም ሪል እንደምወዳትና እንደምወዳት ፈተንበት እንትንም ይሆናል ብዬ አስባለሁ። አዎ በጣም ፈትነናል። አልፏል። ፈተና አልፎ ያው ከእነሱ ቁጥጥር ውጭ መሆን አልችልም። መሀላቸው ገብቼ ድጋሚ ለውጠጥ አልችልም። ኢንቴንሽን እኔ እነሱን እኔ የእሷ ጓደኛ ነኝ። እሷ የነገረች ነገር አለ ከዚህ በፊት ለሱ እሱን ብቻ በመስማት ነው አልባሌ እንትኖችን እርምጃዎች እንደዚህ የነበረው ከእሷ ካልሆነ እሷም አንድ ላይ ሆነ እንደሆነ አላወቅኩም ነበር። ለዛ ነው ዲፕ የገፋሁበት። እሱን በማገናዘብ ይቅርታ አልጠይቃችሁ ሁላችን የተፈጠሩት ነገሮች ግራ ያጋቡ ነበር፣ ግን ሁሉም ነገር በመፈታቱ ደስ ይላል። አሁን እዚህ ጋር ስላለፈው ነገር መከራከሩ ጥሩ ስላልሆነ ስለተፈታ በይቅርታ ደስ ብሎናል፣ ተቀብለናል። የምር ያው እናንተም ስለተረዳችሁ ከልብ አድርጌ አመሰግናለሁ። ያው በሰዓቱ እኔም ነኝ እሱን እዚህ ውስጥ የከተትኩት እና እሱም ተባበረኝ፣ እንደ ጓደኛ ነው ያገዘኝ እና እንደዛ ነው። ብቻ አመሰግናለሁ። ስለዚህ አንተም ካሁን በኋላ በምንም አይነት ሚንስ እናሷን ብታይ ሌላ እንትን እንዳይኖረህ ጓደኛ ናት። እናንተም እንደናንተ ማለት ነው። ከእናንተ ፊት ስለማውቃት ነው እና ብዙ ባይደብርህ ጥሩ አይሆንም ካልክ እንግዲህ ሰዎች አንቆቻችን ይቅርታ ተባለ። በቃ እኔም ይቅርታ አድርጌልታለሁ። ያው ነገሮቹ እንዲህ ዛሬ ይቅርታ ስንባባል ቀላል እንደሆነ ሁሉ ነገሮቹ ቀላል አልነበሩ። አክቹሊ ገብተዋል። ኦፍኮርስ ትልቅ ነገር ደረጃ ላይ የሚያዳርስ ስራ ነው የሰራው። አንተም ገብቶ ይሁን ሳይገባ አላውቅም፣ የማይሆን ነገር ነው ያደረገው። ገብተዋል። የሰው ልጅ ለሴት ሲል ይሞታል፣ በሴት ምክንያት ይሞታል እና እኔ በዛ ሰዓት ራሴን አረጋግቼ ነገሮችን ለመፍታት ባልሞክር ኖሮ የሚፈጠረው አጠፌታው በጣም ከባድ ነበር የሚሆነው። ድጋሚ እንኳን ልትሞክረው ቀርቶ ታስበው የማይገባ ነገር ነው ያደረገው። በሲወት ጣልቃ ገብተህ እዚህ ደረጃ መድረስ አልነበረም። አክቹዋሊ ለወደፊቱም ነው የምነግርህ። ገብቶሃል? እንደዚህ አይነት ስህተት የማይደገም ነው። በቃ አንተን ብቻ ሳይሆን ለአንቺም ይቅርታ አድርጌያለሁ። ዛሬ እዚህ ጋር በቃ ነፍተውና የመሸም ስለሆነ ሌላ ጊዜ ደግሞ
በጠረጴዛ ዙሪያ ያለው ነገር እናወራለን። አይ ቤተሰብ እንሆናለን ከዚህ በኋላ። እንግዲህ እናንተ ጓደኞች ናችሁ። እኔም እናንተ ጓደኝነት ስሜት ተሰምቶኝ ነው ያውላ ነገር ያደረኩት። ትረዱኛላችሁ ያስባለሁ። የእሱ ትንሽ ከበድ ይላል። አይ ነው ምክንያቱም ወዳታል። ከልብህ ይቅርታ እንዳደረግ ተስፋ አደርጋለሁ። በቃ ሌላ ጊዜ እንጫወታለን። አሁን ስለመሸ ወደ የቤተሰብ ብርድም ስላለ እሺ እና ይሄን ይመስላል የነበረው ነገር። እንግዲህ በዚህ ሁኔታ ተጠናቋል። እንግዲህ ሄሉ ዛሬ ይቅርታ ተባብለዋል። ማለት ያቡም የይቅርታ ልብ መኖረው በጣም ነው ደስ ያለኝ። ማለት ፈራ እግዚአብሔር ያለበት ሰው ያስታውቃል። ያኛውም ደግሞ ጥፋቱን አውቆ ሴት የላከውና ምንድን ነው ሞት አይፈራም ይባላል ከናባባሉ ማለት ነው። እና ተረቱን እየተረቱ ነው። እንደዛ አይነት ነገር ተመካክረው በአንድ ጊዜ ይቅርታ መባባላቸው እኔ በጣም ነው ደስ ያለኝ። ሄሉ ግን እንደዛ አይነት ነገር ሁለተኛ እንዳይለመደሽ። ምክንያቱም ያቡ እንዳለው አንድ ሰው ሴት የላከው የሆነ ነገር እንደራረግ እናንተ ጥሩ አይደለም ብሎ ነው ያለው። እና እኔ ትልቁ የይቅርታ ልብነታቸው በሆደ ሰፊነታቸው በጣም አስደስቶኛል። ሄሉ ደግሞ የምትቀርባቸው ልጆች ለእሷ የሚራሩ የሰው መውደድ ይስጣችሁ። አንዳንዴ የሰው መውደድ ይስጠን ነው የሚባለው እና የሰው መውደድ ይስጣችሁ ነው የምለው። እኔ ውድ ቤተሰብ ሀሳብ አስተያየታችሁን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ሄሉ ሻዬ ይመችሽ።